ሰላም ወደ አድማጮቻችን ይህ ያያ ስፖርት ነው። እንግዲህ ጥሩ ዜና ተሰምቷል። ማንቸስተር ዩናይትድ ኤደርሰን ጆሴ ዶስ ሳንቶስ ላሮስ ዳ ሲልቫ ባጭሩ ኤደርሰን የሚባለውን ተጫዋች ከአትላንታ ለማስፈረም ሙሉ በሙሉ ስምምነት ላይ ደርሷል። ነገር ግን በዋጋ ጉዳዮች ድርድሮቹ እንደቀጠሉ ናቸው። ጫፍ ደርሷል ማለት ይቻላል። ይህ ዜና ግን አንድ ጥሩ ነገር ሲያመጣ ሌላ ደግሞ አንድ አስቸጋሪ ሁኔታን አምጥቷል። አንድ ጥሩ ዜና የመጣው እንግዲህ በሁለት ነጥቦች ነው። አንደኛ የኤሊት አንደርሰንን በሚመለከት ማንቸስተር ሲቲዎች ገፋ አድርገው ሂደዋል። እንግዲህ ይህ ማለት ዩናይትዶች ከኤሊት አንደርሰን ዝውውር አሁንም ሙሉ በሙሉ አልወጡም፣ ነገር ግን ፍላጎት አላቸው። ነገር ግን በሁለተኛ አማራጭ የያዙት ኤደርሰን ወደ ዩናይትድ ለመምጣት ስምምነት ላይ የደረሰ ይመስላል። ብዙዎቹ መረጃ ምንጮች ያንን እያሳዩ ይገኛሉ። ጥሩ ብቃት ያለው ነው። በውድድር ዓመቱ በተለይ በአካል ብቃት ረገድ ለፕሪሚየር ሊጉ የተሰራ የሚመስል ነው። ሜትር ከ82 ነው ቁመቱ። ሳጥን መጫወት የሚችል ነው። በጣም ጥሩ ፐርፎርማንስን ያሳያል ብዬ እጠብቃለሁ። ነገር ግን ደግሞ ከጣሊያን ሴሪያ ወደ እንግሊዝ ፕሪሚየር ሊግ ቀላል ይሆናል ተብሎ አይታሰብም። አምና እንግዲህ መርሳት የለባችሁም የኤሲ ሚላኑ ምርጡ አማካኝ የነበረው ራይንደርስ ወደ ፕሪሚየር ሊጉ መጥቶ እንደተቸገረ አይተናል። የፕሪሚየር ሊጉ ፍጥነት ትንሽ ያስቸግረው ይችላል። በ6 እና በ8 መጫወት መቻሉ ግን ተመራጭ ያደርገዋል። ዩናይትዶች የሚያገኙበት ይህንን ተጫዋች ዋጋ ጥሩ የሚባል ነው። እንግዲህ ኮንትራቱ በቅርቡ ማለቁን ተከትሎ እስከ 40 ሚሊዮን ዩሮ 33 እስከ 35 ሚሊዮን ፓውንድ ያስፈርሙት ይችላሉ። አትሌቲኮ ማድሪድ ይህንን ተጫዋች ለማስፈረም ጫፍ ደርሰው እንደነበረ ይታወቃል። ነገር ግን ዩናይትድ ነው በጣልቃ ገብተው የሚገኘው። እንግዲህ ባለፈው የውድድር ዓመት በ41 ጨዋታዎች 3 ጎሎችና 2 አሲስቶችን አድርገዋል። ፓስ አኪዩሬሲው 86% ነው። በየጨዋታው 2.1 ታክሎችን ይወርዳል። ወደ 2 ኳሶችን ደግሞ ኢንተርሴፕት ማድረግ የሚችል ነው። 8 የሎ ካርድ አይቷል ወይም 8 ቢጫ ካርዶችን አይቷል። ይህ ጥሩ ዜና አይደለም። ኤሊት አንደርሰንን ስታዩ የዩናይትድ ወደ ቀጣዩ ተስፋ የሚመስል እንዲሁም ደግሞ ዩናይትድን ስናስብ ለብዙ ዓመታት የዲክላን ራይስ ዝውውር ጀምሮ ዩናይትዶች ማድረግ የሚጠበቅባቸው ነው የሚል ግፊቶች እንደነበሩ የምታውቁት ነው። ታዲያ ይህንንም ተጫዋች በሚመለከት እንግዲህ ኤሊት አንደርሰን በጣም ጥሩ በእግር ኳስ ብቃቱ በፕሪሚየር ሊጉ ጥሩ ፐርፎርማንስ የነበረው ተጫዋች እንደሆነ መርሳት የለብንም። ነገር ግን ሲቲን መምረጡ ፔፕ ከለቀቀም በኋላ ለዩናይትድ ጥሩ ዜና አይደለም ብዬ አስባለሁ። ነገር ግን በዝውውር መስኮት የተለያዩ ተጫዋቾች ይኖራሉ። ዩናይትዶች በፕሪሚየር ሊጉ ላይ ልምድ ያለውን ተጫዋች ላይ ማተኮር ይጠበቅባቸዋል። ካዝሜሮ ተተኪ ለማድረግ ኤደርሰን ካዝሜሮ ተተኪ ግን አይደለም። በኔ እይታ ኤደርሰን በቀጥታ ቦታ ሊሸፍን የሚችለው የካዝሜሮን የሚመጣውን ማለት የካዝሜሮን ተተኪ ቤንች ሊሆን ይችላል። ያለበዛ ደግሞ የኩቢሜኖ ተቀያሪ መሆን ነው የሚችለው። ዩናይትዶች እንግዲህ በእንግሊዝ ፕሪሚየር ሊግ በአውሮፓ ቻምፒዮንስ ሊግ በሚጫወቱባቸው ጊዜያቶች ወሳኝ ምዕራፎች ላይ ይደርሳሉ። በነዛ ጨዋታዎች በነዛ ውድድሮች ላይ ታዲያ በእነዚህ ወሳኝ ምዕራፎች ላይ በጥሩ ፐርፎርም ማድረግ የሚችሉ በጥሩ ብቃት ማሳየት የሚችሉ ሁኔታዎች ይመጣሉ ብዬ አስባለሁ። ጥሩ ጥንካሬው ከሳጥን መጫወት መቻሉ፣ የአካል ብቃቱ፣ ቦል ፕሮግሬሽን አቅሙ በጣም ጥሩ የሚባል ነው። ከዩናይትድ የተለየ የመሮጫ እግሮች ያሉ ጥሩ ፐርፎርማንስ ሪከቨሪ ጥሩ የሚባል ነው። ይህ በጣም የሚያስፈልግ ነው። ፕረስ የማድረግ አቅሙ፣ ጠንካራ ሰራተኝነቱ፣ የተለያዩ ቦታዎችን መሸፈን መቻሉ ጥሩ የሚባል ነው። ነገር ግን አሁን የሚነሳው በእኔ እይታ ኩቢሜኖም ኤደርሰንም ፒውር ዲስትሮየር አይደሉም። ትክክለኛ 6 ቁጥር አይደሉም። ትንሽ እዚህ ጋር መታሰብ ያስፈልጋል። ዲሲፕሊኑን ሁኔታውን ቅድም እንደነገርኳችሁ ነው። 8 ቢጫ ካርድ ብቻ ነው ያየው። አጨራረሱን ማሻሻል የሚያስፈልገው ይሆናል ወደ ኩቢሜኖ ቦታ ላይ የሚሰለፍ ከሆነ። ዩናይትዶች እዚህ ላይ መስራት የሚጠበቅባቸው ነው የሚሆኑት። እንግዲህ ለዩናይትድ ሌላኛው ዜና የሚሆነው የማይክል ካሪክና የፔፕ ጋርዲዮላን ሁኔታ በተመሳሳይ ቀን ሰምተዋል። ፔፕ ለቀዋል። ካሪክም በይፋ የዩናይትድ አሰልጣኝ ሆኗል። ቀጣዮቹ 2 ዓመታቶች ለካሪክ ቀላል ይሆናሉ ተብሎ አይጠበቁም። ከባድ ፈተናን የሚሰጡት ይሆናሉ ብዬ አስባለሁ። እግር ኳስ በሁለቱም ፈተናዎች ውስጥ ግን ካሪክን አለማድነቅ የሚቻል አይመስለኝም። በጣም ጥሩ ፐርፎርማንስ አለው። ካሪክ የመጀመሪያዎቹ ስራዎች አንዱ የሱ ቦታ የሆነውን ካዝሜሮን ተተኪ ትክክለኛውን ማስፈረም ነው ብዬ አስባለሁ። ትክክለኛ የ6 ቁጥር ቦታውን የሚሸፍን ተጫዋችን የሚያገኝ ከሆነ አደና ቡድን መገንባት የሚችል ነው። ማጥቃቱ ዩናይትድ ጥሩ የሚባል ግራ መስመሩን የሚያሟላ የተሻለ ተጫዋችን የሚፈልጉ ቢሆንም ጥሩ ፕሮግረስ ላይ ያለ ቡድን ነው ብዬ አስባለሁ። በአጠቃላይ ማንቸስተር ዩናይትድ በወቅታዊ ብቃቱ አንጻር ቀጣይ ዓመት ቀላል ይሆናል ተብሎ አይታሰብም። ስለዚህ ዝውውር ላይ ማተኮር የሚያስፈልግ ነው የሚሆነው ያለውን ከሌሎች ቡድኖች ጋር ያለውን ሁኔታ በሚገባ መጠቀም የሚያስፈልጋቸው ይሆናል ብዬ አስባለሁ። አሁን 3ኛ ነው የውድድር ዓመቱ የሚያጠናቅቁት። ከአንደኛና ከሁለተኛ ካሉት ከሲቲ እና ከአርሰናል እንዴት ነገሮችን ማጥበብ እንችላለን የሚለው በጣም ወሳኝ ነው የሚመስለኝ። ታዲያ ያንን ለማጥበብ ደግሞ ስኳዱን ማስፋት የሚያስፈልግ ነው የሚሆነው። ለምሳሌ ኡጋርቴ በጥሩ ብቃት ላይ አይገኝም። በኡጋርቴ ቦታ ነው ይህ ተጫዋች መጥቶ የሚተካው በቀጥታ ማለት ይቻላል። ከዛ አንጻር መጠቀም የሚያስችል ነው የሚሆነው። እንግዲህ ከኩቢሜኖ ጋር አብሮ የመሰለፍ እድል ሊኖረው ይችላል። ዩናይትድ በኔ እይታ
የማጥቃት በወጥነት ባለፉት አመታቶች በፕሪሚየር ሊጉ ጥሩ በሰራባቸው አመታቶች ለምሳሌ የኦሌ ጉናር ሶልሻየር ዩናይትድ በጥሩ ፐርፎርማንስ ከተፎካከረ በኋላ በቀጣዩ አመት የመውረድ አይነት ባህሪ ያሳያሉና ኢንተንሲቲውን መጨመር፣ ጥሩ ፐርፎርማንሳቸውን ማሻሻል በአጠቃላይ የሚያስፈልግ ይሆናል ብዬ አስባለሁ። ታዲያ ወደ ደማቻችን እናንተስ ምን ታስባላችሁ? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። ስለዚህ የቡድኑን የአማካኝ ጥልቀት ለመጨመር ኤደርሰን በጣም ጥሩ ተጫዋች ነው። ለካሪክ አጫወት ደግሞ ጥሩ የሚባል ብቃትን ይሰጣል። በእድሜው ያለበት በጣም ወሳኝ ነው። ጥሩ ፐርፎርማንስ ላይ የሚያስገኝ ይሆናል ብዬ አስባለሁ። አንዳንዴ ደግሞ ዝውውሮች እንደምታውቁት ነው በአጋጣሚ ጥሩ ፐርፎርማንስ ያለው ተጫዋችን ዝቅ ባለ ዋጋ ይገኛል። ለምሳሌ ባለፈው ዓመት ኩኛን ቀደም ብሎ ዩናይትዶች ማስፈረማቸው ምን ያክል እንደጠቀማቸው ለፉክክር ነው የጨረሱት። ስለዚህ አሁንም ይህ ተጫዋች በዚህ በኩል የሚያግዝ ይሆናል ብዬ አስባለሁ። አጠቃላይ ዩናይትድ ይህ የዝውውር መስኮት የሞትና የሽረት ያክል ያስፈልገዋል። ታዲያ እዚህ ላይ በሚገባ መስራት የሚያስፈልግ ይሆናል ብዬ አስባለሁ። በርማቻችን የዩናይትድ የአማካይ የናንተ ተመራጭ ተጫዋቾች እነማን ናቸው? ይህ በሚገባ ማሰብ የሚያስፈልግ ይሆናል ብዬ አስባለሁ። ቢያንስ በሁለቱ ቦታ ላይ ማን መሰለፍ ይችላል? አሁን ዩናይትድ ኩቢሜኖ ብቻ ነው የሚኖረው። ኩቢሜኖን ለመተካት እንደ ኤሊት አንደርሰን እንዲሁም ደግሞ የተሻለ ፐርፎርማንስ የሚያሳዩ ጥሩ ብቃታቸው የሚታወቁ ተጫዋቾችን በማምጣት ላይ ማተኮር እንዳለበትም ዋናው ጉዳዩ ነው ብዬ አስባለሁ። ማንቸስተር ዩናይትድ እንደ ቡድን ያለበትን ችግር ለመቅረፍ የአማካይ ችግራቸውን ማለት ነው በሁለት ነጥቦች ላይ ማሰብም የሚጠበቅባቸው ይመስለኛል። አንደኛ አውት ኤንድ አውት ዲስትሮየር ያስፈልጋቸዋል። እንግዲህ ሞርታን ሂምለን ያለበለዚያ ደግሞ ካዝሜሮ ተተኪ መሆን የሚችል ነው ብዬ አስባለሁ። ነገር ግን በብዙ ቡድኖች መካከል ያለውን ልምድን በሚገባ የሚጠቀም የአማካይ መስመር ተጫዋችን ያስፈልጋቸዋል። የአማካይ መስመር ተጫዋች ካለ ቡድንህን በሚገባ መገንባት የምችል ነው። ዩናይትድ በጣም ምርጥ ፐርፎርማንስ ያለው የአማካይ መስመር ላይ 10 ቁጥር ላይ ተጫዋች አላቸው። ስለዚህ ጎዶሎችን መሙላት ላይ ማተኮር ያስፈልጋል። ታዲያ ኤሊት አንደርሰን ግን ወደ ማንቸስተር ሲቲ አሁን ባሉት መረጃዎች እንደሚያቀና ይታያል። ዩናይትድ ፎከስ ማድረግ ያለበት በኔ እይታ በቀጥታ ኤሊት አንደርሰን የሚያጣ ከሆነ ካሁኑ ወደ ሌሎች ተጫዋቾች ማተኮር ያስፈልጋል። ዩናይትድ ጥሩ ፐርፎርማንስ ያለው ተጫዋችን በዛ ቦታ ላይ ማምጣት ዋና ዓላማው ነው። ቹዋሚኒ በኔ እይታ ኤሊት አንደርሰን ራሱ የተሻለ ብቃት ያለው ዝግጁ የሆነ ዩናይትድን በቀጥታ ማገዝ የሚችል ተጫዋች ይሆናል ብዬ አስባለሁ። እንደዚህ አይነት ተጫዋቾችን መሞከር ያለበት ይመስለኛል። ሰላም ወደ አድማጮቻችን፣ የያያ ስፖርት ነው። የያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።